የሞገስ መታመም ሳያንስ ጭራሽ ብሩክም ተደገመ። ሁለታቸውን መሞት የለባቸውም። ሉላ ደንግጣለች። በጣም ነው ያላሰበችው ነገር ነው የተፈጠረው። ሞገስ ደም ልገሳ ያስፈልገዋል ተብሎ የሉላ ጋር ተመሳሳይ ቢሆንም ሉላ እንዳትሰማ፣ ምክንያቱም እሷ ከሰማች ጭራሽ ፌንት ልትበላ እሷ ሁሉ ልትሞት ቀድማ ትችላለች በሚል እንግዲህ በክፍያ ሌላ ደም የሚለግሰው ተፈልጎ ከምር መድብልን ግን ሳላደንቀው አላልፍም። በቃ ወንድም ይኑረን ነው የምትሉት። ነገራቶችን እንዴት እንዳስተካከለ ወንድሞቹ እንዳይሞቱ የሄደበት ርቀት ወንድሞቹን ከገቡበትኝ እሳት እንዴት እንዳወጣ እውነት በቃ በጣም ነው ያኮራን። በጣም ነው መድብል በጣም ነው ያኮራን። ምሳሌ ትንሽ ከፍቷታል፣ ቢሆንም አጽናንተዋታል። አባቷን በዛ አይነት መንገድ ማየቷ በጣም ነው የደነገጠችው። ዳጣ ነገሮች ሁሉ ተበላሽተውባታል፣ ፈርታለች፣ ደንግጣለች፣ የምታደርገው ሁሉ ጠፍቶባታል። ምን ይፈጠር ይሆን? ሁለታቸውም ደህና ሆነው ይሄን ነገር ያደረጋቸውን ሰው ዝናን መበቀል አለባቸው። ለሶስት ብሩክ መድብልና ሞገስ ሆነው የምር ዝናን የፈለጉትን ነገር ማድረግ አያቅታቸውም። ደግሞ ይደረስበታል። ምንም ሆነ ምን መድብል የመድብል ጀግንነት ሲጀመር ሞገስም ሆነ የብሩክ እገዛ አያስፈልገውም። እሱ ብቻውን የገባበት ገብቶ የሆነ ነገር ነው የሚያደርገው። ብቻ እናንተ በትዕግስት ጠብቁ። ብሩክ ልጁ ጋር ሲገናኝ እንዴት የነበራቸውን ስሜት መድብል እንባው ነው የመጣው። ከዚህ በኋላ በቃ በሞትም አይቆጨኝ ነው ያለው። ወንድሜን ከልጁ ጋር አገናኝቼ ከዚህ በኋላ በቃ የፈለገው ለምን ዝና አይገለኝም፣ የፈለገው ነገር ይምጣ ከዚህ በኋላ ነው ያለው። በጣም ነው በቃ ባደረገው ነገር ኮራ ቀብረር ጀነን ያለው። የእውነት ይገባዋል፣ መድብል ይገባዋል። እንደዚህ አንዳንድ እንደዚህ አይነት ቆራጥ የሆኑ ወንድሞች ሲኖራቸው ማለት ነው ያኮራቸዋል። እና በቀጣይ ክፍል ያለው ነገር ይችላችሁ እመጣለሁ። አበረታቱኝ። መልካም ጊዜ ይሁንላችሁ።